ሰላም ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በእኔ ሁሉ ሰላም ነው። በእናንተ ጋርም ሁሉ ሰላም ሁሉ መልካም ነው ተስፋ እናደርጋለን። ዛሬ እንደተለመደው በኤግዚት ኤግዛም ቪዲዮ ላይ መጣ ነው እንደሚመቻችሁ ተስፋ እናደርጋለን። ከተመቻችሁ ደግሞ ላይክ ሼር እና ኮሜንት ማድረጋችሁን አትርሱ። ወደ ጥያቄው አንደኛ ጥያቄ which of the following statements are true for both government and non-government ወይ ደግሞ non for profit organization ነው የሚለው የሁለቱን የኦርጋናይዜሽን ልዩነቶች ነው የሚያሳየው። a absent of owners, lack of profit motive, resources are provided by the individuals and entities that may not directly benefit from the users of the resource. The revenue may be earned through exchange transactional. The answer is D ነው የነመርሱ D ያልነበት ምክንያት ደግሞ ራሱን የቻለ ምክንያት ወይም ደግሞ ሪዝን አስቀምጠናል። አትሚስ እዚህ ጋር ያለውን ሪዝን በትክክል ይዩስ። a no true ይላል፣ ቢም በተመሳሳይ no true ይላል፣ ሲም እዚህ ጋር እንደምትመለከቱት true ነው የሚላል፣ ዲ ደግሞ እዚህ ጋር እንደምትመለከቱት የተቀመጠው ማን ነው? እዚህ ጋር ላይ የሲ ይቅርታ true የሚላል፣ ነገር ግን እዚህ ጋር መጨረሻ ስመጡ በጣም ሐሳቡ የተበላሸ ወይ ደግሞ ማን ነው የሚያፈርስ ሐሳብ አለው። ነገር እዚህ ጋር ያስመጥሩ መጨረሻ ደግሞ ዲን ኢዝ ኮሬክት አንሰር እንደሆነ እዚህ ጋር ያስቀመጠበት ይላል። ስለዚህ በባለፈው እንዳልኳችሁና ወይም ሁሌን እንደምላችሁ በትክክል እዚህ የተቀመጠውን ሐሳብ ማንበብ መቻል አለባችሁ ሐሳቡን ለመረዳት ወይም ጥያቄውን በትክክል ለመመለስና አንደርስታንድ አድርጋችሁ ካፕቸር ለማድረግ በትክክል ይሄን ማለት ያስፈልጋል ማለት ነው። ሁለተኛ ጥያቄ assume that sale revenue as a BC companies of ብር 10 ሚሊዮን during the tax years ሰኔ 30 2014 ነው የሚለው። በሰኔ 30 2014 የኤቢሲ ካምፓኒ ረቨኑ 10 ሚሊዮን ያክል ነው ይላል። ኮስት ኦፍ ጉድስ ሶልድ was 4 ሚሊዮን ብር ወይም ኮስት ኦፍ ጉድስ ሶልድ የሚባለው የተሸጠ የሚባለው determines the basic of average costs of method and expense was 1 ሚሊዮን የሚላል ከኤክስፔንስ ውስጥ የሚካተት። በተጨማሪ ደግሞ ኦፕሬቲንግ ኤክስፔንስ ኮምፕራይዝስ ሳላሪስ ኦፍ ዘ ኤምፕሎይ ደግሞ ወደ 270 ሺህ የሚላል። ረንት ኦፍ ኤክስፔንስ ለክራይ የሚያገለግል ወደ 100 ሺህ የሚሆን አለ። 5% ኦፍ ዲፕሪሲዬሽን ኤክስፔንስ ኖት ፉል ዲፕሪሲዬት ነው የሚለው ወይም ፉል ዲፕሪሲዬት ያደረገ ደግሞ 5% ዲፕሪሲዬሽን ተቀምጦላችኋል ዊዝ ዘ ኮስት ኦፍ ብር ከ4 ሚሊዮን ላይ ኢን ፔናልቲ ኦፍ ወይ ደግሞ ለቅጣት ለተለያዩ ነገሮች ደግሞ የተከፈለ ወደ 40 ሺህ ብር የሚሆን አለ። an interest expense for the ብር interest expense ወደ 190 ሺህ አለ on ብር of 1 ሚሊዮን ላይ ነው የሚለው። አዲስ ቅድም ያየነው ይሄ 1 ሚሊዮን የዚህ ፕሪንሲፓል ማለት ነው። ወደ 190 ሺህ ያክል ወለድ አለ ወይ ኢንተረስት አለ ወይ ደግሞ ኤክስፔንስ ኢንተረስት አለ ወይ ደግሞ ኢንተረስት ኤክስፔንስ አለ ነው የሚለው። so the loan was the interest rates between the National Bank of Ethiopia and the Commercial Bank of Ethiopia 10% እና the donation 200 ሺህ ብር to the help of sisters company of recovery from the damages on its work infrastructure. what amount of the business tax liability of the share company ነው የሚለው። የዚህ ሼር ካምፓኒ liability tax ምን ያክል ነው የሚለው። ጥያቄው ትንሽ በጣም እየተንዛዛ ነው ወይ በጣም ብዙ ነው። ትንሽ እንደ ስድስት ንባብ ነገር ያለበት አለ። ቀስላችሁ አንብባችሁ ተረዱት። ትክክለኛ መልሳችን ዲ ይሆናል። 1 ሚሊዮን 593 ሺህ የሚል እንዴት እንደሰራ ነው እዚህ ጋር ተመልከቱት። ምንድነው እዚህ ጋር ላይ ሴል ረቨኑ በዚህ መንገድ ተቀምጦላችኋል። ኮስት ኦፍ ጉድስ ሶልድን በዚህ መንገድ፣ ኦፕሬቲንግ ኤክስፔንስ 270 ሺህ ዛት ፉል ዲፕሪሲዬት ወይም ዲዳክት ያደረገ። በተጨማሪ ደግሞ ሶረንት ኤክስፔንስ የሚባል 100 ሺህ ፉል ዲዳክቲብል የሆነ ዲፕሪሲዬሽን 5% እዚህ ጋር ነው። እያንዳንዱ ጊቭን በዚህ መንገድ ተቀምጦላችኋል። ይሄ ከተቀመጠ በኋላ ኢንተረስት ኤክስፔንስ 190 ሺህ 10% የሚለው ስታር እዚህ ጋር ላይ የተቀመጡ ሐሳቦች አሉ። ይሄን ካገኘን በኋላ ወይም ይሄን ሐሳብ ካዘን በኋላ እዚህ ጋር ስራ እንጀምራለን ማለት ነው። ታክሲብል ኢንካም እዚህ ጋር ላይ ግሮስ ፕሮፊት ኢኳል ይሆናል ሴል ረቨኑ ማይነስ ኮስት ኦፍ ጉድስ ሶልድ የሚላል። እዚህ ጋር ላይ 10 ሚሊዮን ያለው ቅድም ሲቀነስ 4 ሚሊዮን ወደ 6 ሚሊዮን ይሆናል። ሌላኛው አለው ሌቨል ኦፍ ኦፕሬቲንግ ኤክስፔንስ የሚባለው ሳላሪ ይሄን ያህል አለ፣ ሶረንት ይሄን ያህል አለ፣ ዲፕሪሲዬሽን ይሄን ያህል አለ፣ ኢንተረስት ኤክስፔንስ ይሄን ያህል አለ። እነዚህ አጠቃላይ ደምራችሁ የምታመጡት 670 ሺህ ያክል ይመጣል። በተጨማሪ ደግሞ ዲዳክቲብል የሚባሉ ሶስቶች እንደበረናቸው ፔናልቲ፣ ኢንተረስት አላዋንስ፣ ዶኔሽን የሚባሉት ወደ 330 ሺህ ያክል ይመጣሉ። በተጨማሪ ደግሞ ቶታል ኤክስፔንስ ይባላል መደመር ያስፈልጋል። 670 ሺህ ሲደመር 330 ሺህ 1 ሚሊዮን ያክል ይመጣል ማለት ነው።
ሶ ይሄንን አጠቃላይ የተቀመጠው እዚህ ጋር ላይ ያለው ማየት ያስፈልጋል። የቅድሙ ምንድነው እዚህ ጋር መጨ ቶታል ወይ ደግሞ ታክሲብል ኢንካም ስታገኙ ግሮስ ፕሮፊት ሲቀንስ አለዋብል ኦፕሬቲንግ ኤክስፔንስ የሚላል 6 ሚሊዮን ነው ቅድም ያገኘነው እዚህ ጋር ላይ ሲቀነስ 670 ሺህ ወይም ደግሞ እዚህ ጋር ላይ ያገኛችሁት ቶታል አለዋብል ኦፕሬቲንግ ኤክስፔንስ የሚባለው ማለት ነው ሲቀንሱት 5 ሚሊዮን 330 ሺህ የሚል ቁጥር መጥቷል። ስለዚህ የዚህ ታክስ ደግሞ 30% ተሰጥቷል ወይም 30% አለ። ይሄን ስታብዙት ወደ 1 ሚሊዮን 599 ሺህ የሚል የመጣ ቁጥር አለ። ሶሪ እዚህ ጋር ላይ 530 ሺህ ወይ ደግሞ 33 ሺህ እዚህ ጋር ያመጣ ነው ቁጥር ሲቀንስ 1 ሚሊዮን 599 ሺህ የሚል ተቀምጧል። ይሄን ስትቀንሱት መጨረሻ ላይ ወደዚህ አካባቢ መልስ ይመጣላችኋል ማለት ነው። ወደዚህ መንገድ ይመጣበት አግባብ አለ ማለት ነው። ሌላኛው ጥያቄና ሶስተኛው the city of Turkana arranging of Athens ብር 40 million loans to the finance construction of the total bridges of if the total bridges of an accounted for the enterprise faculty man of funds of activity and certain portions of the tools of collecting required to the base sides of matching the bridge that resource of building man should be accounted for የሚል ሐሳብ አለ። ጥያቄው በጣም ረጃጅም ስለሆነ ትንሽ ለማንበብ ያዳግታል። ምን ማለት ነው? ቀስ ላይ ካነበባችሁት ሐሳቡን ለመረዳት በጣም ያስቸግርበት ሂደት አለ። ነገር ግን የቀድሜ በደንብ ስላየሁት መልሳችን ዲ ይሆናል። እዚህ ጋር ላይ ዲ ይሆናል። ይሄ እንዲ ያለበት ምክንያት ደግሞ ያና ሪዝን አስቀምጨላችኋለሁ። አራተኛ ጥያቄ which of the following adjustment does not occur of the consolidated processing የሚለው consolidated processing what is the meaning of the consolidate that is fundamental ማን ነው advance accounting የሚባለው ጋር ያንዳንዱ የተቀመጡ ሐሳቦች አሉ። አንደኛ ወይም a eliminating of the parent returning earning b elimination of intra company balance c elimination of the investment account d allocation of difference between implied and book value የሚለው the answer is a ነው መልሳችን። እዚህ ጋር ላይ a በትክክል የተቀመጠው መልስ የሚሆንበት ምክንያት እዚህ ጋር ተቀምጧል። is the correct answer ይላል። ነገር ግን consolidation የሚለው እዚህ ጋር በትክክል ምን ማለት እንደሆነ ተቀምጦላችኋል። consolidated process of parent companies returning earning are not eliminated መሆን አይችልም ነው የሚለው። ሶ ከዚህ አንግል ተነሳችሁ ያንዳንዱ ያላችሁን ሐሳቦች በትክክል ካያችሁት በኋላ መልሱን በትክክል መልስ ይችላልላችሁ ማለት ነው። ሶ አምስተኛ which of the following statements is correct ከሚከተሉት ትክክል የሆነ የትኛው ነው የሚለው a the sale journal when the sale journal is used to daily posting is made to the control account and monthly posted to the total if made of subsidiary ledgers የሚለው b the combined balance of various accounts and credit customers of subsidiary ledgers equal the balance of account payable in the general ledger የሚላል c general ledger is designed to recurring as single kind of transaction that occurs of frequently የሚላል d companies created by subsidiary ledgers whenever they need to monitor an individual components of control general ledger account የሚላል መልሳችን ለማንኛውም ዲ ነው የሚሆነው። ትንሽ ምርጫው ስድ ንባብ ስለሆነ በጣም ረጃጅም ስለሆነ የሚያስቸግርበት ሂደት አለ። ነገር ግን ቀስ አድርጋችሁ በማንበብ ሐሳቡን ታረዱት መልሳችን እንዲ ይሆናል። ያለበት ምክንያት ደግሞ እያንዳንዱ ምክንያት ላይ ስለጻፍኩላችሁ በደንብ አድርጋችሁ አንብቡት ማለት ነው። በደንብ አድርጋችሁ በትግስት ስድስተኛ ጥያቄ sharp companies of use specific identification methods of the value of inventory at purchasing of communication rather on different dates as the different costs as the following journal 5 ወማን ነው January 5 ወይም January 5 ሁለት ዩኒትስ as the cost of በ200 February 8 3 ዩኒቶች በ3000 ብር ያንዳንዳቸው ኮርስ ማን ነው ኮስት June 10 5 ዩኒትስ as the cost of 4000 ብር June ማን ነው June 25 6 units of sold 5000 each ይላል from the two item of sold 3 units are from the February 8 and purchasing of and 3 units are from June 10th purchased በሚል ጥያቄውን ካስቀመጠው በኋላ the amount of cost of goods sold እና ending inventory ምን ያክል ነው on June 30 ነው የሚለው ወይም ሰኔ 30 ላይ ምን ያክል ይሆናል ይላል cost of goods sold እና ending inventory እዚህ በደንብ መስራት መቻል ነው። ምንም የሚያስቸግር ነገር የለውም። እዚህ ምንድነው መልሳችን ኤ ነው የሚሆነው በትክክል የተሰራው ወይም ትክክለኛ መልስ። ነገር ግን እዚህ ጋር ተሰርቶላችኋል ጊቭን አለ January 5 ላይ 2 በ2000 January 8 3 በ3000 January 10 5 በ4000 በሚል ተቀምጧል። እንዲሁም የተሸጠ ደግሞ January 25 ላይ 6 በ5000 እንዲሁም out of ከዚህ
3 ዩኒቱ ፍሮም ፌብሩዋሪ 8 የተሸጠ ማነው ፐርቼስ የተደረገ ነው የሚለው እንዲሁም 3000 ብር ኢች እያንዳንዱና 3 ዩኒት ፍሮም ጁን 10 እያንዳንዱ ደግሞ 4000 በሚለው እዚህ ላይ ያቀብዶቹ ማለት ነው እነዚህ ተቀምጦልናል። ስለዚህ ካየን በኋላ ካልኩሌት ኮስት ኦፍ ጉድስ ማነው ኮስት ኦፍ ጉድስ ሶልድ የሚላለ ያ ማለት 3 ዩኒቱ ኦን ጃንዋሪ 8 ላይ 3000 ሲባዛ በ3 ወደ 9000 ይመጣል። እንዲሁም 3000 ዩኒት ፍሮም ጃንዋሪ ማነው ጁን 10 ላይ በ4000 ሲሆን ወደ 12000 ያክል ይመጣል። አጠቃላይ ሲደምሩት ወደ 21000 ያክል ይመጣል ማለት ነው። እነዚህ የሁለቱ ወሮች ማለት ነው። ኢንዲንግ ኢንቨንተሪ ለመስራት ደግሞ 6 ዩኒትስ ኦፍ ዘ ሌፍት ኦፍ ሪማይኒንግ የሚላለ ያ ማለት 2 ዩኒት በ2 ወደ 4000 ያክል ይመጣል። እንዲሁም ደግሞ ፌብሩዋሪ 8 ላይ 3 ዩኒትስ ኦን 3000 ብር የሚላለ እነዚህ ውስጥ ደግሞ all 3 units were sold no remaining inventory from this purchase ነው ሁሉም የተሸጡ ስለሆነ ምንም የተረፈ ነገር የለም ነው። ይሄም ማለት ሰኔ 10 ላይ 5 ዩኒት በ4000 ብር ሲሆን 3 ዩኒቱ were sold 2 ዩኒትስ ሪማይን ይሆናል ነው። ዛትም 2 ሪማይን ሲሆን 8000 ይመጣል በ4000 ይባዛ እዚህ ላይ የተቀመጠው 4000 ማለት ነው። ይሄን ካበዛችሁ በኋላ 4000 ሲደመር 8000 እኩል ይሆናል 12000 የሚመጣበት ሂደት አለ እነዚህ ሁለቶቹ ማለት ነው። አጠቃላይ እነዚህ ሁለቶቹ ይመጣሉ ማለት ነው። ሶ ይሄን አጠቃላይ ስታበዙት ኮስት ኦፍ ጉድስ ሶልድ 21000 ያገኘ ቅድም ኢንዲንግ ኢንቨንተሪ 12000 ያገኘ ዛንሰር ኢዝ 12000 እና ማነው 21000 እና 12000 የሚለው ኤ ይሆናል ማለት ነው። ሰባተኛ the product standards of the cost card specific that units of the product requires for direct labor hours during the same table 3350 unit were made with was 15 ማነው 150 ዩኒትስ ለዛን በጀት ነው የሚለው the total budget of direct labor costs of the same table was 11 ማነው 117000 the direct labor costs incurred during the September was ብር 111850 and 13450 direct labor hours were worked. The direct labor efficiency variance for the month was በሚል እዚህ መንገድ ያሉን ምርጫዎች አሉ። ይሄን ያህል ተቀምጧል አንፋቮሬብል ነው። ቢ ይሄን ያህል ነው አንፋቮሬብል ነው ይላል። ወይም ደግሞ ማነው ፋቮሬብል ነው ይላል። ሲ ይሄን ያህል ቁጥር አለ አንፋቮሬብል ነው። ዲ ይሄን ያህል ቁጥር ፋቮሬብል የሚለው ሐሳቦች አሉ። መልሳችን ሳንሰር ሲ ነው የሚሆነው። ሲ የተባለበት ምክንያት ደግሞ እዚህ ጋር ሰርቶላችኋል። እዚህ ጋር ጊቭኖች ተቀምጠውላችኋል። ይሄን ጊቭን ካገኘን በኋላ እንዴት ካልኩሌት እንዳደረገውና መጨረሻ ላይ ያገኘነው መልስ በዚህ መንገድ እንደምትመተረቱት የተቀመጠበት ሂደት አለ ማለት ነው። ዘጠነኛ ጥያቄ HH company uses the process of costing systems with weighted average method recorded the department 1 shows as the following March 22 ማን 2022 ነው የሚለው begin working in process 80% complete at the end of in this process ወይም ደግሞ 25% sorry 80% completed as the conversion cost 5000 unit started in March 2000 ማነው 25000 ending inventory in process in working process and 25% completed to conversion cost ወደ 8000 የሚሆን beginning working process inventory cost ደግሞ ማቴሪያል ወደ 20000 አለ conversion cost ወደ 60000 አለ። ይሄን ካገኘን በኋላ ማርች ላይ ደግሞ ማቴሪያል ወደ 34000 conversion cost ወደ 72000 የሚለው አለ። ይሄን ካገኘን በኋላ መጨረሻ ላይ ምን አድርጎ የሚለው has the cost of equivalent units for the production materials and conversion cost የሚጠይቀን እዚህ ጋር የተቀመጠው መልስ የለውም ስሰሩት አጠቃላይ ነገር ግን እዚህ ማነው ኤግዚት ኤግዛሙ ላይ መልሱ ላይ ያረሙት ይሄንን ነው ቢን ማለት ነው that is 11.8 እና 5.5 የሚል ይሄ 5.5 የሚለው ትክክል ይመጣል በት እዚህ ጋር ላይ 1.8 የሚለው ግን በትክክል መልስ አይሆንም አይመጣም ማለት ነው አይመጣም ሶ እንስራው እዚህ ላይ ተሰርቷል በደንብ ይዩት ይሄው መጨረሻ ላይ 1.8 ያሉትኝ 2.45 ነው የሚመጣው ልብ በሉ ይሄኛው ደግሞ 5 የሚለው በትክክል ነው ማለት ነው ስለዚህ መልስ የለው ነገር ግን መልስ ያሉትኝ እነሱ ሲያርሙ እዚህ ጋር ያለው እናረሙት ቢ ማለት ነው። አስረኛ ጥያቄ at the beginning of year companies purchasing of patent for 2,400,000 the remaining legal life of the patent 12 ዓመት ይላል but the management estimating that the patent will generate additional revenue for the next 6 years because there are currently no known competitors at the end of the fiscal year the management calculation streamlined the amortization to the ብር 150,000 which of the following statement is correct የሚል ሐሳብ ተቀምጧል። ትክክለኛ መልሳችን ቢ ይሆናል።
ቢ ይሆናል። ቢ ያለበት ምክንያት ደግሞ ከዚህ ጋር እያንዳንዱ ሐሳብ በትክክል የተቀመጠባቸው ሂደቶች ስላለ ይሄን በትክክል አድርጋችሁ አንብቡት ሳሰለችሁ ማለት ነው። በደንብ ይሄን ሳላያችሁት ግን መልሱ የትኛው ይሁን ትንሽ የሚያስቸግርበት ሂደት ስለሚኖር ስለዚህ በትክክል አንብቡት ማለት ነው። 11ኛ ጥያቄ creditors and investors would be generally find the statements of cash flows list used for assessing the ይላል። እዚህ ጋር ላይ የተቀመጡ ምርጫዎች አሉ። the answer is እዚህ ጋር ላይ የተቀመጠው ቢ ነው መልሱ። financial position at the point of time ይባላል። ይሄን ደግሞ ለማለት እዚህ ጋር እያንዳንዱን ሐሳቦች አንብባቸው በደንብ አድርጋችሁ ይሄን ካያችሁ በኋላ በትክክል ፎርክ ማን ነው ካፕቸር የምታደርጉበት ከፍተኛ ደስ ስለሚኖር እዚህ ጋር በደንብ ይዋቸው ማለት ነው እያንዳንዶቹ ምርጫዎች። 12 which of the following is false ከሚከተሉት ስህተት የሆነ የትኛው ነው? ኤ ይሄ የተቀመጠ ምርጫ እያንዳንዱ አለ በጣም ረጅም ስለሆነ እያንዳንዱ ነገር መልሱን ብቻ ነግራችሁ ልለፍ። ሲ ይሆናል መልሱ ሲ ይሆናል። Audit is classified as an internal or external based on the type of information audit ነው የሚደረገው። ሶ ይሄ ለማለት ደግሞ እያንዳንዱ እዚህ ጋር ላይ justification ነው ተቀምጧል ወይም ደግሞ ማብራሪያቸውን እያንዳንዱ ጽፌላችኋለሁ በዚህ መንገድ ይያቸው ማለት ነው። ስለዚህ ሲ በትክክለኛ መልስ ይሆናል ማለት ነው። 13 which of the following is the characteristics of joint venture የjoint venture characteristics የሆነ የትኛው ነው? መልሳችን ሲ ነው የሚሆነው ሲ ነው የሚሆነው። ሶ እነዚህን ሐሳቦች ያንን አይታችሁ ሲ መልስ የሆነበት ምክንያት ከሌሎቹ የተለየበት ምክንያት የተወሰነ ሐሳቦችን እዚህ ጋር ማግኘት ትችላላችሁ ማለት ነው። ኤ ትሩ ነው፣ ቢ ፎልስ ነው፣ ሲ ትሩ ነው ይላል፣ ዲ ፎልስ ነው ይላል። እዚህ ጋር ላይ መልስ ተብሎ የተሰራው እዚህ ጋር ላይ እንደምትመለከቱት የተለያዩ ሐሳቦች አሉ። ከቅድም እንዳልኳችሁ የቅድሙ እንዳየነው ጥያቄ የዚህ ኤግዛም የሚያርሙ ሰዎች መልሱን እዚህ ጋር የተለየ መልሱን አረሙት። ነገር ግን ሞር ትክክለኛ መልስ የሚለው እዚህ ጋር ላይ ያስቀምጫዋለሁ ሲ ነው የሚሉት መልሱን ሲ ነው በትክክል ነው መልስ የሚሉት እዚህ ጋር ማለት በትክክል ፐርፌክትሊ መልስ መሆን የሚችለው ነገር ግን ብዙ የሚያወዛግቡ ነገሮች ሊኖሩ ይችላል። ነገር ግን ትክክለኛው መልስ ሲ ይሆናል ማለት ነው ሲ ይሆናል ማለት ነው። 14ኛ ጥያቄ which of the major source of revenue for the insurance company የኢንሹራንስ ካምፓኒ የሬቨኑ ሶርሳቸው ወይ ደግሞ major source of revenue የትኛው ነው የሚለው interest income insurance premium salvage and rental income that is insurance premium ነው የሚሆነው insurance premium ይሆናል ማለት ነው። እዚህ ጋር እያንዳንዱ አለ አስቀምጠናል ማንበብ ስላላችሁ 15 according to the acquisition methods of the accounting for the business combination costs paid to attorney and accountants for the service in the arranged merge of should be መልሳችን ዲ ይሆናል። ለምን ዲ ያልነው እዚህ ጋር justification በደንብ ጽፌላችኋለሁ እሱን አንብቡት በደንብ ያው ዲ is the correct answer እዚህ ጋር ላይ በትክክል ተቀምጧል አንብቡት ማለት ነው። 16 the contribution margin ratio always increase when break-even point is decrease variable expense or the percentage of net sales of increase variable expense as a percentage of net sales decrease break-even point is increase ይላል። መልሳችን ሲ ነው የሚሆነው መልሳችን ሲ ይሆናል ማለት ነው። ለምን ሲ ያልነው እዚህ ጋር justification አለ እሱን በደንብ አድርጋችሁ አንብቡ። ይሄ ያስቀመጥኩት justification በደንብ ማንበብ ይጠበቅባችኋል ማለት ነው። 17 on January 1 2022 Bread Light Hotels are purchasing of wood machine for the 30 ሺህ ብር and the machine has estimated useful life 5 አመት ያገለግላሉ። the original cost of the material 30 ሺህ ብር ነው ለ5 አመት ያገለግላል and residual value 5 ሺህ ብር ነው ይላል። 5 አመት ካገለገለ በኋላ የማቴሪያል 5 ሺህ ብር ማውጣት ይችላል ነው። the company used to double decline balance meter ስሩት ነው የሚለው አራት አይነት ማን ነው የዲፕሬሽን ሜትሮች አሉ። ከዛ ውስጥ ግን double decline የሚለው ሜትር ተጠቅመው ነው የሚለው። ሶ ይሄን ካየን በኋላ what will the amount of depreciation expense for the year ending of December 31 ነው የሚለው መልሳችን ኤ ይሆናል 12 ሺህ ብር የሚለው ይሆናል ማለት ነው። እንዴት እንደሰራ እዚህ ጋር ማልኩት depreciation expense which was cost of original cost times double decline balance rate ማለት ነው። that means 40% አለ 40% እንዴት እንደመጣ በባለፈው ቻፕተር ማን ነው የፋንዳሜንታል 2 ቻፕተር 2 ላይ አሳይቻችሁ ነበር ፒፒኢ ከሚባለው ለማለት ነው። የስትሬት ላይን ዲፕሬሲዬሽን ሜትዱን 1 divided by useful life ወይ ደግሞ 100 divided by useful life ካለ በኋላ 20 ይመጣል። ደብል ዲክላይን ሲሆን ታይምስ 2 አድርገን ወስደን 40 ያመጣንበት ሪዛልት ሲሳወዙት ወደ 12 ሺህ ያክል በመጣት መልሱ ኤ ይሆናል ማለት ነው። 18 a corporation acquires of the new funds only when the securities are sold in
ዘይርና የተቀመጡ ሀሳቦች አሉ። secondary markets by security dealers, primary markets by the stock of exchange brokers, C primary markets by the investment banks, D secondary market by the commercial banks. The answer is primary market by an investment bank የሚለው ትክክለኛ መልሳችን ይሆናል ማለት ነው። 19ኛ ጥያቄ which of the following statement is false about partnerships? ለፓርትነርሺፕ ትክክል ያልሆነ የትኛው ነው? በባለፈው አሁን ከዚህ ቀጥለን ማለት እዚህ በፊት የሰራ ነው ወይ ደግሞ ኢንትሮዱስ ያደረገው ቻፕተር ማለት ነው። እዚህ ጋር የተቀመጠው ረጅም ስለሆነ መልሱን ብቻ ተናግሬ ለነፍ ሲ ይሆናል መልሳችን ሲ ይሆናል ማለት ነው። ሲ ያለበት ምክንያት ደግሞ እዚህ ጋር ተቀምጦላችኋል። እዚህ ጋር ላይ በትክክል ተቀምጧል ማለት ነው። 20 ጥያቄ in case of property held under the operating liens and classified as an investment property የተሚሉ ሀሳቦች አሉ እዚህ ጋር ላይ የዚህ መልሱ በትክክል ሲ ነው የሚሆነው። ሲ ያለበት ምክንያት ደግሞ እዚህ ጋር አስቀምጠናል። ይሄው በትክክል ሲ ያለበት ምክንያት እያንዳንዱ ጀስቲፊኬሽን ተቀምጧል። ሶ ይሄንን ምንም ባንቡት ማለት ነው። 21 which of the following is not revenue source of the regional government Ethiopia? የሪጂናል ገቨርንመንት ወይ ደግሞ የዚህ የክልል የሬቨኑ ሶርስ ያልሆነው ከሚተርሱ የትኛው ነው የሚለው ያልሆነው? profit and sale tax collected from the individual traders, tax collected on the income from air, train and marine transportation activity, rural lands of fee and tax on the income from the inland water transportation የሚላለ answer is ይሄ ፌደራል ተቋም ስለሆነ ወይም የፌደራል ሬቨኑ ሶርስ ስለሆነ ዲ ይሆናል መልሱ። እዚህ ጋር በትክክል ተቀምጦላችኋል አንብቡት። 22 ቢሮ እንዳይረዝም ነው ፈጠን ነው የምለው። before 3 years ከ3 አመት በፊት HHA companies issued 10,000 ብርስ of temper value ordinary shares of at ብር 120 per share and the following transaction occurred during the current year. October 1 purchase 2,000 share for the treasury at ብር 90 per share. December 5 sold 1,000 treasury shares at the ብር 95 shares. December 31 divided on ብር 45 ብር and declared based on the above information which was the following is correct የሚል ሐሳብ አለ። መልሳችን እዚህ ጋር የሚሆነው ይሆናል ያልነበት ምክንያት ደግሞ እዚህ ጋር እያንዳንዱ የተሰሩ ሐሳቦች አሉ። እሱም በትክክል ኮንሲደር አድርጋችሁ ወይ ደግሞ በትክክል ሰርታችሁ እዚህ ጋር የተቀመጠው ስቴፕ ባይ ስቴፕ ስለሰራሁት ይሄን በማየት ወይ ደግሞ መስራት ትችላላችሁ ማለት ነው። 23ኛ ጥያቄ Hubo companies of manufacturing card table ይላል። The companies has a policy of maintaining the finishing goods and inventory equal to 40% of the next month's planned sales ነው የሚለው። Each card tables of require 3 hours of labor. The budget levels of rate for the coming years is ብር 13 per hour ማለት ነው። Planned sale for the months of April, May and June are respectively for 4,000 5,000 እና 3,000 ዩኒት ናቸው respectively. The budget directly labors cost of the June for Hubo companies of ብር 136,500. What is the budget sale for the July for Hubo company ነው የሚለው መልሳችን እንዲሆናል 4,250 ይሆናል። እንዴት እንደተሰራ እያንዳንዱ ስቴፕ ባይ ስቴፕ በዚህ ላይ ተቀምጦላችኋል። ተመልከቱት ማለት ነው። ተመልከቱት እያንዳንዱ 24ኛ ጥያቄ an impairment loss is ይላል። impairment loss ማለት በባለፈው ብዙ ጊዜ ጥያቄ ሰርተንበታል። ስለዚህ በጣም so simple amount ማለት ነው amount by the carrying amount of the asset exceeds the market value, the amount of by which the recovery amount is the asset exceeds the carrying amount, the amount by which the carrying amount of the asset exceeds the recovery amount, the amount by which the recovery amount of asset as it is right ሚላል። ይሄን መልሱን በትክክል ለማድረግ እዚህ ጋር እያንዳንዱ ተቀምጦላችኋል። ይሄን በትክክል አይታችሁ ማየት ትችላላችሁ። ስለዚህ መልሳችን እዚህ ጋር ባላስቀምጠው ሲ ይሆናል ማለት ነው። መልሳችን ሲ the amount of which by carrying amount of the asset exceeds that is recovery amount የሚለው the best answer of this question እዚህ ጋር በደንብ ተቀምጦላችኋል ማለት ነው። 25 again the business has acquired the special purpose machines at the cost of 100 share after its purchasing it's known that is was unwise to buy this item. No amount of regret can relieve of the firms from the decision and there is no any future decision that avoids the cost. What is the appropriate classification of this costs ነው የሚለው እዚህ ጋር እንደተቀመጠው በትክክለኛ መልስ የሚሆነው ሲንክ ኮስት የሚባል ይሆናል። that means cost accounting ከሚባለው ኮርስ ውስጥ የመጣ ጥያቄ ነው።
ይሄን ለማየት ደግሞ እዚህ ጋር እያንዳንዱ ጥያቄዎች ተቀምጠውላችኋል። በትክክል አንብቡት፣ መልሱት። በዚህ መንገድ እናያቸዋለን ማለት። ለዛሬው ቪዲዮ ስለሚረዝብን ሁሉን ጥያቄ ለማየት በሚቀጥለው ቪዲዮ ነው የምንገናኘው። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ደግሞ ላይክ፣ ሰብስክራይብ ኤንድ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካማችሁ ይብዛልኝ።